በእንግሊዘኛ እነዚህ I was I had ምናምን የሚሉ ነገሮች በጣም ቀላል ይመስላሉ ነገር ግን አድቫንስድ የሚባለውንም ተማሪ የሚሸውዱ ናቸው I was እንዲህ ስታውት ነበርኩ I had ምን ማለት ነው ነበረኝ ነገር ግን እንዴት አስፍተን በቃ ከሲምፕል እንግሊሽ ወደ አድቫንስድ እንግሊሽ እንውሰደው alright I was ስትሉ ኖርማሊ ማለት ነው ነበርኩ ነው አይደል እሺ I had ስትሉሳ ነበረኝ የነበረህን ንብረት ለመናገር ስፈልግ የነበረህን ነገር ለመናገር ስፈልግ ነው አይደል ኦኬ ኦልራይት እዚህ ላይ ተረጋጋ ያዘው ማለት ነው ኦኬ ሶ እዚህ ጋር I was ብለህ በደንብ ተከታተለኝ I was ብለህ እዚህ ጋር just እንደዚህ ነበርኩ ስትል ለምሳሌ maybe adjective ልትጠቀም ትችላለህ ምን ሊሆን ይችላል I was ባህሪ ለመናገር ስፈልግ ለምሳሌ እንደዚህ ነበርኩ ለምሳሌ ቋጣሪ ነበርኩ ወለኝ እስቲ I was stingy ምንድን ነበርኩኝ ቋጣሪ I was stingy ቋጣሪ ነበርኩኝ የተጋባ ነው አይደል ስለዚህ ያሁን ባህሪ ሳይሆን እዚህ በፊት የነበረ ባህሪ ማለት I was stingy okay እሺ እንደገና ደግሞ I was እዚህቺንሲ generous በልሲ ምን ማለት ነው ለጋስ ነኝ ወይስ ነበርኩ I was ማለት ነበርኩ ነው ብያለሁ አይደል I was እሺ I was generous ምንድን ነበርኩኝ ለጋስ ነበርኩ ይሄ ማለት ለጋስ ማለት ነው ይሄ ለጋስ ኤሳ ቋጣሪ ድሮ የነበረህን ባህሪ ለመግለጽ ፈልግ እሺ ባለጸጋ ነበርኩ ስትልስ I was wealthy I was what wealthy ባለጸጋ ነበርኩኝ ነው አይደል I was wealthy say I was wealthy በልሲ I was wealthy say it again I was wealthy ምን ማለት ነው ባለጸጋ ነበርኩኝ ባለጸጋ ነበርኩ አሁን ነበርኩ ነው ይሄ አይደለም yes or no እሺ ትናንት የት ነበርኩ አልኩ እሺ ቦሌ I was at ቦሌ ጎበዝ I was at ቦሌ ነበርኩ ስፔሲፊክ ለሆነች ልዩ ለሆነች ነገር ምን ተጠቀማታትን ነው ማለት ነው የተጋባ ነው I was at ቦሌ ኦኬ ከዛስ እንደዚህ ነበርኩ ስትልስ የነበርክበትን ሀገር ከሆነስ I was in Addis or I was in Germany የት ነበርኩኝ ጀርመኒ ነበርኩኝ ጀርመን ነበርኩኝ ስለዚህ የነበርክበትን ቦታ እዚህ በፊት የነበርክበትን ባህሪ ስትገልጽ I was ብለህ ተጠቀማለህ አይደል እንዴ ኦኬ በጣም ጥሩ ኦኬ እዚህ ጋር በደንብ አድርጋችሁ መከታተል የምፈልገው ነገር ምንድነው እዚህ ጋር she was ስትል ማለት ነው ነበረች አይደለ እሷ ትናንት የት ነበረች where was she yesterday የት ነበረች she was in Japan she was in Japan ነበረች ነው አይደል she was in Japan so she was in Qatar right or she was in Jerusalem የተገባ ነው አይደል ነበረች እሷ ቦታውን ስትናገር ማለት ነው እንዴ ነበረች ግን እዚህ በፊት የልጅቱ ባህሪ እንዴ ነበረች አልኮ she was kind ደግ ነበረች አይደለ ደግ ነበረች she was kind ከዚህ በፊት የነበራትን ነገር እሷ እንዴ ነበረች ብለ ለመግለጽ ፈልግ ማለት ነው እሱ እንዴ ነበር ስትልስ ምን ትላለህ he was እሱ እንደዚህ ነበረ አሁን እሺ እሱ ጃፓን ውስጥ ነበር ስትል ምን ትላለህ he was in Japan say he was in Japan say Japan all right he was in Japan say he was in Japan all right okay እሱ እንዴት ነበር ባህሪው ደግ ነበር he was kind of year ago yes or no ስለዚህ ከዚህ በፊት እሱ እንደዚህ ነበር ባህሪውን ለመግለጽ የነበረበትን ቦታ ለመግለጽ ስትሆን ማለት እስካሁን ገና አልሰፋም ብዙ እንሄዳለን በደንብ አድርጋችሁ ተከታተሉኝ ፕሊዝ ግልጽ ነው አይደለ ኦኬ አሁን እቺን እናቆያትና እዚህ ያለችውን ማንን እናቆያት I had የምትለው እናቆያት ማለት ነው ኦኬ ስለዚህ ነበር እሱ እንዲህ ነበር የሆነ ነገር እንደዚህ ነበር ስትሉ ኢት ለነገር አለ የምትጠቀምበት it was በርሲ it was say it was ነበር ማን ለነገሮች ነው እሺ ይሄን ነገር ተጠቀም it was ነበር እሱ እንደዚህ ነበር ሳይሆን የሆነ ነገር እንደዚህ ነበር ትናንት ቀኑ እንዴት ነበር ዝናባማ ነበር በለኝ it was rainy ትናንትና ምንድን ነበር ዝናባማ ምንድን ነበር ዝናባማ ነበር ኦኬ ትናንት ቀኑ እንዴት ነበር ደመናማ ነበር በለኝ
It was cloudy. Say it was cloudy. Bersi. It was cloudy. ደመናማ ነበር አይደለ? It was cloudy ነበረ ደመናማ ነበር። Okay ነፋሻማ ነበር። It was windy. እሺ windy በርሲ windy ነፋሻማ ማለት ነው። It was windy. Yes or no? Say it was windy. It was windy. ከዛስ እንደዚህ ነበር። I want you like is ዝናባማ ነበር አለ ፀሐያማ ነበር ስትልስ It was sunny. It was sunny. ፀሐያማ Okay አሁን rain ምንድነው? rain ዝናብ ይሄ ዝናብ ነው። ዋይ ሲጨምርበት ዝናባማ ስትል ይሆናል rainy። እሺ እዚሽ ጋር cloud ምንድነው? ደመና እሺ ደመናማ ስልሳ cloudy ጎበዝ። እሺ wind ምንድነው? ነፋስ wind ነፋስ አይደል? ነፋሻማ ስልስ ምን እላለሁ? windy ምን መጨመር ነው? why እሺ ከዛ ፀሐይ ስል ምን እላለሁ በእንግሊዝኛ? sun ፀሐይ አይደለ? ፀሐይ እሺ ፀሐያማ ስልስ sunny ጎበዝ። ለምን ነው ዳብል እንጨመር ነው? እዚህ ጋር sun ሲል s ምንድነው? ኮንሶናንት ዩሳ ቫውል እዚህ ጋር ኮንሶናንት። ስለዚህ መጨረሻ ላይ ኮንሶናንት ቫውል ኮንሶናንት የሚል ከሆነ ዳብሊንግ ስለሚኖር ዳብሌን ይሆናል ማለት ነው። ኦኬ ሌላ ቪዲዮ ላይ እንገናኛለን በዚህ ርዕስ ዙሪያ ላይ ማለት ነው። ኦኬ አሁን እንደዚህ ነበር እንዲህ ነበር። ትናንት ቀኑ እንዴት ነበር? አሪፍ ነበር በለኝ። it was nice ምንድን ነበረ? አሪፍ ነበረ። ቢዝነስ እንዴት ነበር? it was nice yes or no? ስለዚህ ሰርጉ እንዴት ነበር? it was nice it was amazing አይደለም እንዴ? it was amazing ምንድነው እያልከ ያለው አሁን? ገራሚ ነበር አልከኝ አይደል እንዴ? ስለዚህ ነበር ለነገር ከሰው ውጭ ለሆነ ነገር እንደዚህ ነበር ለማለት it was ብለን እንጀምራለን ማለት ነው። ግልጽ ነው? ኦኬ አሁን I was she was he was it was እንደዚህ ነበር። ኦኬ ሌላው እስቲ we በልሲ we ማለት ነው እኛ ጎበዝ። ይሄ ማለት እኛ ማለት ነው አይደል? እኛ ጎበዝ። ስለዚህ እኛ እንደዚህ ነበርን ስትል we were ይሄ ሲነበብ were ነው። እስቲ we were በልሲ ነበርን መቼ? ከዚህ በፊት እንዲህ እኛ እኔና ሌላ ሰው ጨምሬ እኛ እንዲህ ነበርን ስል we were okay we were። የት ነበራችሁ አዲስ አበባ ከመምጣታችሁ በፊት? ባህር ዳር ነበርን በልሲ we were in ባህር ዳር say አሁን ባህር ዳር ባህር ዳር አይደለም ትልቅ ነው። we were in ባህር ዳር። ባህር ዳር ውስጥ ግን ለምሳሌ የሆነ ስፔሲፊክ ቦታ ብትወስድ ትላለህ ማለት we were in ባህር ዳር say የት ነበርን? ባህር ዳር ነበር። we were in ባህር ዳር we were in ባህር ዳር ነበርን። መቼ? አሁን ነው ወይስ እዚህ በፊት ነበርን? እዚህ በፊት። ትናንት የት ነበራችሁ? ባህር ዳር ነበርን። የሶ ነው we were in ባህር ዳር yesterday okay እሺ ደስተኞች እኮ ነበርን we were happy ደስተኞች ነበርን። እንግዲህ we were ማለት ነበርን ማለት ነው ብያችኋለሁ አይደል እንዴ? ነበርን okay we were happy say we were happy okay ስለዚህ ምኖች ነበርን? ደስተኛ ነበርን። okay እሺ ታላቆች ነበርን we were great ታላቅ ነበርን። መቼ? ከዚህ በፊት ብቻ ከዚህ በፊት እንዲህ ነበርን ለማለት we were okay ጓደኛሞች ነበር በልሲ okay we were friends friends at high school yes or no we're friends ጓደኛሞች ነበር። okay እንዴት ነው ከእኔ ታውቀዋለህ? we were friends at high school ላይ ጓደኛሞች ነበር። okay ከዚህ በፊት የነበርነው ነገር ስንናገር ማለት ነው ይሄን የምጠቀመው yes or no okay በጣም ጥሩ። ከዚህ ጋር እስቲ አንብባት እስቲ ምን ትላለች እቺ? they ስትሉ ማለት ነው እነሱ እነሱ ነው አይደለ? እነሱ እኮ እንደዚህ ነበሩ ስትል they were say they were በልሲ ነበሩ። ማን? እነሱ እንደዚህ ነበሩ they were okay
እሺ ስለዚህ እዚህ ጋር እስቲ የራስን አረፍተ ነገር እስቲ ንገረኝ እስቲ they were smart ምንድን ነበሩ ጎበዞች ነበሩ smart ማለት ጎበዝ ማለት they were smart okay አንባቢዎች ነበሩ በለኝ እስቲ they were readers say they were readers say ምኖች ነበሩ አንባቢዎች ነበሩ እነሱ they were readers አንባቢዎች ነበሩ they were readers say it again they were readers ምኖች ነበሩ ብቻ እነሱ እንዲነበሩ ስትል ምን ትላለህ ማለት ነው they were okay በጣም ጎበዝ ከዛስ አንተ ስትለኝስ በእንግሊዝኛ ምን ይሆናል እስቲ አንተ ስትል you ማለት ነው አንተ ነው አይደል እንደገና you ማለት ማለት አንቺ ነው አይደል እንደገና you ስትልስ እናንተ አየህ ስንት ትርጉም አለው you ማለት አንተ ነው you አንቺ you እናንተ ነው ኦኬ ስለዚህ አንተ እንዲነበርክ ስትለኝ ምን ትለኛለህ you were say you were እንደዚህ ነበርክ አንተ እሺ አንቺ እንዲነበርክ ስትልም ለሴት you were ኦኬ አንድ ላይ ደግሞ ለወንድም ሆነ ለሴት እናንተ እንዲነበራችሁ ስትል you were እየተጋባ ነው አይደል ኦኬ ለምሳሌ ሀብታም እኮ ነበርክ ስትለኝ ምን ትለኛለህ you were rich በርሲ ሀብታም ነበርሽ you were rich ሀብታም ነበራችሁ you were rich አጠቃላይ ማለት ነው ግልጽ ነው አይደል ኦኬ አሁን ሌሎች አሉ አሁን ኤሌመንተሪ የሚባለው በጣም ጀማሪ የሚባለው ለጀማሪዎች ነው አሁን ይያል ነው አሁን እያሰፋ ነው ስንድ ምን ይሆናል ማለት ነው ወደ ኢንተርሚዲየት አድቫንስድ ሌቭል እያሰፋ ነው እንሄዳለን አብራችሁን ኦኬ እዚህ ጋር ኔጌቲቭ ማድረግ ስትፈልጉ እንዴት ነው የምታደርጉት I was not ወይም I wasn't አይደለም ኔጌቲቭ ስታደርጉት ማለት እንደዚህ አልነበርኩም ስትሉ ማለት ነው አልነበርኩም እንደዚህ ስትሉ ኦኬ ለምሳሌ እኔ ቋጣሪ አልነበርኩም በለኝ እስኪ I was not stingy ምን አልነበርኩም ቋጣሪ አልነበርኩም እኔ ቋጣሪ አልነበርኩም all right okay ደስተኛ አልነበርኩም እዚህ በፊት ስትልስ I was not happy ትናንት እንዴት ነበረ ፓርቲው ላይ ድግሱ ላይ አልኩ እኔ ደስተኛ አልነበርኩም I was not happy ስለዚህ ኔጌቲቭ ስታረጉት I was የነበረው I was not ትላላችሁ ማለት ነው ኦኬ እሷ እንደዚህ አልነበረችም ስልስ she wasn't or she was not አይደለም ወይም ባጭሩ she wasn't አይደለም ምን ማለት ነው አልነበረችም ማለት ነው አይደለ እሷ እንደዚህ አልነበረችም እሷ እንደዚህ አይነት አልነበረች she was not እሺ ለምሳሌ ባለቤቴ አልነበረችም ስትል ምን ትላለህ she was not my wife ምን ያልነበረችም ባለቤቴ አልነበረችም she was not my wife say she was not my wife በልሲ እሺ እሷ እንደዚህ አልነበረችም አሁንም she was not beautiful በልሲ ምን አልነበረችም ቆንጆ አልነበረችም ድሮ ነው ከዚህ በፊት እየተጋባ ነውል she was not beautiful ስለዚህ አልነበረችም እሱ እንዲህ አልነበረም ስትል he was not አይደለም or he wasn't እሱ እንደዚህ አልነበረም እሱ እንደዚህ አልነበረም ኦኬ ጥሩ ሰው አልነበረም ወይም ጥሩ አልነበረም ስትል ምን ትላለህ he was not good say he was not good ምን አልነበረም ጥሩ አልነበረም he was not good all right he was not good እሺ ሌላስ he was not stuck up all right ትዕቢተኛ አልነበረም stuck up ማለት ትዕቢተኛ he was not stuck up or arrogant okay so ያልነበረው ነገር እንደዚህ አልነበረም ብለን ስንናገር ጓደኛ ያልነበረም he was not my friend ከዚህ በፊት ማለት ነው እሺ he was not my friend ስለዚህ እንደዚህ እንሰራለን ማለት ነው ሌሎች ኔጌቲቭ ስታረጉ ለማን ማለት ነው ለሺ ማን ነው ንገረኝ እስቲ እነሱ እንደዚህ ስትል they we you ስትሉ ደግሞ እዚህ ጋር ምን መጨመር ነው were not ምን መጨመር ነው were not መጨመር ነው እነሱ እንዲህ አልነበሩም ስትል they were not እሺ እኛ እንዲህ አልነበረም
እሺ አንተ እንዲህ ያልነበርክም አንቺ እናንተ you were not ብላችሁ ያልነበሩትን ነገር እዚህ ጋር መጻፍ ነው ማለት ነው። is it clear? አሁን የሚመጣው ምኑ ነው ካላችሁኝ ከዚህ በኋላ ing ስንጨምርስ ነው። አሁን ምንድነው የጨመርነው? noun ወይ adjective ምናምን ነው እየጨመረ የመጣ ነው። አሁን ደግሞ ይሄ was እና when was or were are followed by ምንድን ing ሲጨመሩ ምን ሲጨምሩ ፊት ለፊት የሚመጣው ድርጊት ከሆነ ግዴታ ምን ይጨምራሉ ነው ing right አረፍተ ነገሩ አክቲቭ ከሆነ ማለት ነው። ኦኬ ለምሳሌ I was ማለት ምንድነው ብያለሁ ቅድም ነበርኩ። እሺ I was ብለህ ing ያለው ግን ስትጠቀም ግን እንዲህ ያደረኩ ነበር እንዲህ ያደረኩ ነበር። ቅድም I was ብለህ ዝም ብለህ I was happy I was ምናምን ስትል እንደዚህ ነበርኩ። አሁን ግን ድርጊቱ ምን ሲጨምር ing ጨምሮ ከመጣ እንዲህ ያደረኩ ነበር። የተባባ ነው አይደል? ኦኬ በጣም ጥሩ። እሺ at 9 አልኩኝ at what 9 9 ሰዓት ላይ አይደል እንዴ I was ምን ያረክ ነበር reading I was what reading a book ምን ያነበብኩ ነበር መጽሐፍ ያነበብኩ ነበር። ስንት ሰዓት ላይ at 9 ስለዚህ I was ብላችሁ አንጂ ሲጨምሩ እንደዚህ ያደረኩ ነበር ብያችኋለሁ አይደል እንዴ at 9 I was reading a book say at 9 I was reading a book okay at 9 I was reading a book 9 ሰዓት ላይ ወይም 3 ሰዓት ላይ እያነበብኩ ነበር መጽሐፍ እያነበብኩ ነበር። ኦኬ at 8 I was what having coffee 2 ሰዓት ላይ ምን ያረኩ ነበር ወይም 8 ሰዓት ማለት ምን ያረኩ ነበር ቡና እየጠጣሁ ጠጥቻለሁ ወይስ እየጠጣሁ ነበር እንዲህ ያደረኩ ነበር ስትሉ I was ብላችሁ ምን መጠቀም ነው ing እንደዚህ ያደረኩ ነበር። ለምሳሌ ስልክ ስደውል አላነሳሽልኝም ሻወር እየወሰድኩ ነበር I was taking ወስጃለሁ ወይስ እየወሰድኩ ነበር I was taking a shower ከዚህ በፊት ያላለቀ ድርጊት በሂደት ላይ የነበረ በምን ላይ የነበረ በሂደት ላይ የነበረ ለመናገር ስንፈልግ I was ብለን ing ስለራሳችን ከሆነ የምናወራው እኔ እንዲያረኩ ነበር ስል ማለት ነው። እየተባባ ነው አይደል? ኦኬ በጣም ጥሩ። ኔጌቲቭ ምን ይሆናል ማለት ነው? ቅድም እንደሆነ ያለ ኔጌቲቭ was not አይደል? I was not reading a book at 9 ምን ማለት ነው? አሁን ይኸውላችሁ 9 ሰዓት ላይ መጽሐፍ እያነበብኩ አልነበረም ነው እንጂ ሌላ ሰዓት ላይ አለማንበባችሁ ማንበባችሁ የሚገልጽ የለም አይደል? በዛሽ ቅጽበት በዛሽ 9 ሰዓት በተባለችው ሰዓት ላይ ያንን ድርጊት እያደረጋችሁት ካልሆነ I was not reading a book at 9 የተባባ ነው አይደል? ኦኬ አሁን ing ስለዚህ እሷ እንዲያደረገች ነበር ስትል እሱ እንዲያደረገ ነበር የሆነ ነገር እንዲያሆነ ነበር was ከዛስ ing ከዛ ምንድን ከዛስ አሁንም ing ከዛስ አሁንስ ing ኦኬ she was ብላ ing ያለው ግስ ተጠቀምን ማለት ነው እንዲህ ያደረገች ነበር እሷ እንዲህ ያደረገች ነበር እህቴና ይሃት እየመጣች ነበር በለኝስ she was coming say she was coming ኦኬ እህቴና ይሃት እየበላች ነበር she was eating right ስትበላ ነው ያያት እንጂ ጨርሳ ስትበላ አላያትም ሂደቱን ነው የምናወራው ኦኬ he was ብላ ing ስታረግ ማለት ነው እንዲህ እያደረገ ነበር እሱ እንዲህ ያደረገ ነበር ስትል ነው ኦኬ it was ብላ ing ስታረግ ደግሞ እንዲህ እየሆነ ነበር እየሆነ ወይም እያደረገ ነበር። ልዩነቱ ምንድነው? it ስትል ለነገሮች ነው ብያለሁ። እቺ ለምንድነች? for things ለነገሮች ለምንድን it used for things ለነገሮች ነች ማለት ነው። እየተጋባ ነው አይደል? አሁን ing ስንጨምርበት ድርጊቱ እንዲየሆነ ነበር እንዲየተከናወነ ነበር ስንል ማለት ነው። እየተጋባ ነው። እሺ ከዛ ሳብጀክቶቻችን ማን አሉ? we አለ አይደል? እሺ ከዛስ ማን አለ? they አለ። ከዛስ you አለ። were አይደለ? we were ማለት ነበር ነው አይደል?
ቅድም ያየነው ነበር እንዲህ ያደረግን ነበር ድርጊቱ ስገልጽ ግዴታ አይንጂ አይደለም እንዴ we were ብዬ እናገራለሁ እሱ እነሱ እንዲህ ያደርጉ ነበር ስልስ they were ብዬ ምንድን የሚመጣው እንትን አይንጂ አንተ እንዲህ ያደርግ ነበር you were ወይ አንቺ አይንጂ ማድረግ ማለት ነው okay interesting I like that so we were okay ትናንት ላንተም ሆነ ለወንድምህ ስደውልልህ ሁለታችሁም ስልክ አታነሱም እንትን ምሳ እየበላን ነበር we were eating lunch say it again we were eating lunch okay we were eating lunch okay እያወራ ነበር we were talking say we were talking okay እነሱ ያወሩ ነበር they were talking say they were talking አንተ ያወራ ነበር ብቻ አሁን ምን መሰላችሁ እነዚህ ወዝና ወር አይን ጃርጌ ስናገር ድርጊቱ ከዚህ በፊት መከናወኑ ሳይሆን የሚገልጸው በሂደት ላይ እየተደረገ እንደነበር ነው እየተጋባን ነው ኔጌቲቭ ደግሞ ምን መጨመር ነው ደግሞ ምን መጨመር እዚህ ጋር was or were ብለ ምንድን መጨመር ነው not አርጋችሁ ምን ማድረግ ነው ing እንደዚህ እየተከናወነ አልነበረም ለማለት ማለት ነው አልተከናወነም ሳይሆን እየተከናወነ አልነበረም ሂደቱን ነው የሚገልጸው ማለት ነው እስካሁን ያየነው በማን ነው ማለት ነው በወዝ እና በወር ነው አይደል ያየነው የሶ ነው ግን ያልገባ ነገር አለ ግልጽ ያልሆነ ነገር ይቀጥላል አብራችሁን ቆዩ የመጨረሻ ምናያት እቺ ምንድነች I was እንደገና he was it was ብለን አላለም ቅድም yes or no yes okay ሌላው ምንድነው they were we were you were አረላ እስቲ እዚህ ላይ ደግሞ እንደዚህ እንጨምርበት about እንጨምርበት እስቲ ምን እንጨምርበት about እንጨምርበት እስቲ about to right about to እንጨምርበት እዚህም እንደዛው ማለት ነው እዚህም about to እንጨምርበት በደንብ አድርጋችሁ ተከታተሉ I was about to he was about to it was about to they were about to we were about to you were about to ምን ማለት መሰላችሁ አንድ ድርጊት ሬዲ ሆናችሁ ጫፍ ላይ ደርሳችሁ ልታደርጉት ሳታደርጉት ስቀሩ ምን ይባላል okay see about to ማለት just be about to ማለት ready ማለት ነው be about to ማለት ነው ready for something okay ready ማለት ነው አንድ ነገር ዝግጁ ናችሁ ስባችሁበት ጫፍ ላይ ደርሳችሁ ሳታረጉ ስትቀሩ የምትጠቀሙበት እንዲላረግኮ ትንሽ ቀርቶይ ነበር ስትሉ የምትጠቀሙበት ነው ይሄ ማለት ነው እየተጋባ ነው አይደል I was about to for example ለምንድን ነው ያልደወልክልኝ ልደውልልህ እኮ ነበር በለኝ አሁን ይሄ I was about to call you say I was about to call you ልደውልልህ ነበር ልደውልልህ ወይም ልደውልልሽ ነበር ማለት ነው I was about to call you say I was about to call you so what happened something happened my friends comes and he took okay I was about to call you but there was no balance ምን አልነበረው balance አልነበረውም ሌላም ይሆናል my friend came my home right ብዙ ነገር እኮ ልታወራ ትችላለህ አይደል ስለዚህ I was እሺ ከዚህ ስቀጥል እሱ እንዲህ ሊያረግ ነበር ሊያገባ ነበር እኮ በል ሊያገባ ትንሽ ቀርቶት ነበር he was about to get married he was about to get married ሊያገባ ነበር ግን አግብቷል አላገባም he didn't marry አላገባም ሊያገባ ነበር ጫፍ ላይ ደርሶ ዝግጅቱን ጨርሶ ነበር ማለት ነው ሊዘንብ ነበር ስለናለው it was about to rain ሊዘንብ ነበር it was about to rain but ጫፍ ላይ ደርሶ ሳይዘንብ ሲቀር ማለት ነው ብቻ ገብቷቸዋል አይደል ይሄን ስትሉ እነሱ እንዲህ ሊያረጉ ነበር ስለናለው they were about to እኛ እንዲህ ልናረግ ነበር እሺ አንቺ እንደዚህ ልታረጉ ነበር
ነገር ግን ሆኗል አልሆነም ያደርጊት ማለት ነው። ስለዚህ ይሄ ላልተደረገ ነገር ላይ ጫፍ ላይ ልደርሳችሁ ሳታረጉት ለቀራችሁት ነገር ላይ ነው ማለት ነው። ይሄንን ግልጽ ነው። በጣም ጥሩ ኦኬ። ቀጥታ ይሄን ካየን በኋላ እዚህ ጋር ኔጌቲቭ አርጉታ I was not about to እሺ ኔጌቲቭ ሲሆን let's see the negative one I was not about to እንዲህ ላረግ አልነበረም እንዲህ ላደርግ አልነበረም ግን አደረኩት ነው ግን ምንድን አደረኩት እሺ ለምሳሌ እንደዚህ ብዬ ብል ማለት ነው I was not about to marry her እሷን እኮ ላገባት ግን አገባዋት ሬዲ አልነበርክም ማለት ወይ በሰው ግፊት ይሆናል ወይ በመናም ብቻ ግን I was not about to ብላችሁ ስትሉ እንዲህ ላረግ አልነበረም ነው I was not about to እሷ እንዲህ ልታረግ አልነበረም እሱ ስትሉስ he was not about to እንዲህ ሊያረግ አልነበረም አይደለ ሊያደርግ አልነበረም ግን አድርጎታል ሊሰድበኝ እኮ አልነበረም ብለህ he was not about to insult me ሊሰድበኝ እኮ አልነበረም but he did ማለት ነው አይደል አሁን እዚህ ጋር ሰድቧል ወይስ አልሰደበም ሰድቧል ግን ሬዲ አልነበረም ማስቦበት አልነበረም ማለት በሌላ አባባል ተግባብተናል አይደል ኦኬ በጣም ጥሩ ሌሎችንም ኔጌቲቭ ስታረጉ ምን ታረጋ እነሱ እንዲህ ሊያረጉ አልነበረም ስትል they were not about to እኛ እንዲህ ልናረጋ አልነበረም we were not about to አንተ እንዲህ ልታረጋ አልነበረም you were not about to ስለዚህ እዚህ ጋር ኔጌቲቭ ዋን ምን ማድረግ ነው ማለት ነው were about አይደለ about to አለች አይደለ እቺ የነበረችው ምን መጨመር ነው እዚህ ጋር ናት መጨመር ነው እዚህ ጋር ለሁለቱም ማለት ነው ናት መጨመር ነው የተገባው ነው አይደል I was not about to she was not about to it was not about to they were not about to we were not about to you were not about to that's clear yeah do you have some confusions please everything is clear yeah okay ስለዚህ አሁን የሚቀጥለው ማን ነው ማለት ነው I had ማን ነው ምን ማለት ነው ነበረኝ አይደለ ያለህን ንብረት እዚህ በፊት ለምሳሌ እህት ነበረኝ ኮምፒውተር ነበረኝ እንትን ነበረኝ አሁን ያለህን ሳይሆን እዚህ በፊት ያለህን ማለት ነው እሺ you had ምንድን ነበረህ አይደለ ነበረሽ ነበራችሁ ስትል ማለት ነው እሺ they had ነበራቸው እነሱ እንደዚህ ነበራቸው ስትል ነው አይደለ we had ነበረን had ቋሚ ነው ለሁሉ she had ነበራት እሷ እንደዚህ ነበራት he had እሱ እንደዚህ ነበረው እሱ እንደዚህ ነበረው it had ነበረው ወይም ነበራት ለምንድን ለነገር አይደለ እሺ I had እስቲ ለምሳሌ አንታው ሴት ጓደኛ ነበረ በስ I had a girlfriend say አሁን ወይስ እዚህ በፊት እዚህ ያለፈ ነው you had say you had a girlfriend they had money say they had money ምንድን ነበራቸው ገንዘብ ነበራቸው እዚህ በፊት ብር አላልኩም they had money they had money ገንዘብ ነበራቸው we had peace ምን ነበረን ሰላም ነበረን ስለዚህ እዚህ በፊት የነበረን ነገር በዚህ ይሰራለው I had ይያልኩ she had ይሄ had ለሁሉም ሳብጀክት ምንድነው ቋሚ ነው ልክ እንደ ወዝና ወር አይቀየርም እንደ ሳብጀክቱ ማለት ነው እሺ ይሄ ከሆነ የዚህ ኔጌቲቭ ምን ይሆናል ይተባባናል እንደገና ደግሞ እዚህ ላይ ደግሞ የሆነ ነገር ሲጨምርበት ምን ይሆናል we will see that thing በደንብ አድርጋችሁ ተከታተሉኝ እንዲ ኮምፕሊት የሆነ ከስር መሰረቱ ስታገኙ እንግሊዝኛችሁ እየተቃና ይሄዳል ባንዴ ማለት ነው አብራችሁን ቆዩ
ኦኬ ስለዚህ ቅድም አይተናል አይደል? አሁን ሁለተኛው I had ብላችሁ እዚህ ጋር verb 3 ስታደርጉ አሁንም she had ብላችሁ ምን ስታደርጉ verb 3 past participle form he had ብላችሁ አሁንም ግዴታ ግስ ከመጣ ምን ይሆናል? verb 3 ይመጣል አይደለም? it had ብላችሁ አሁንም ምንድን verb 3 ኦኬ ለሁሉም ቋሚ ነው ብያለሁ። we and you አይደለም? had ለሁሉም ቋሚ ነው። እዚህ verb 3 እዚህ ጋር verb 3 እዚህ ጋር verb 3 ተጠቀሙ። የዚህ ሚስጥር ምን መሰላችሁ? አንድ ድርጊት ከመካሄዱ በፊት ቀድሞ የነበረ ድርጊትን ለማውራት ነው ማለት ነው። የተጋባ ነው። አንድ ድርጊት አለ አይደል? ለምሳሌ ጧት እኔ ምን አደረኩ? ቁርስ በላሁ። መጥቼ ስራ ጀመርኩ። የመጀመሪያው አክሽን ምንድነው? ቁርስ መብላት ወይ የመጀመሪያ ድርጊቴ። እሺ ሁለተኛው አክሽንስ? ስራ መጀመር አይደል? ስለዚህ የመጀመሪያው አክሽን የሚገለጽበት ሁለት የተለያዩ አክሽኖች ወይም ከዛ በላይ ድርጊቶች ሲሰጡ የመጀመሪያ ድርጊቱ የሚገለጽበት በሃድ ዊዝ verb 3 ነው። በማን ነው? በሃድ ከዛ verb 3። ለምሳሌ እንየው እስቲ ይሄንን እስቲ እዚህ ጋር I had taken a shower before I went to bed ምን ማለት ነው? ስንት አክሽን ነው ያለው? አሁን እዚህ ጋር ምንድን ነው? taken a shower የሚለው had taken a shower የሚለው ሻወር መውሰድና ወደ ምኝታ መሄድ አለ አይደለም እንዴ? ስለዚህ የመጀመሪያው አክሽን የመጀመሪያ ሁለት የተለያዩ ድርጊቶች ተሰጧችሁ። የመጀመሪያ ያደረጋችሁት ድርጊት had plus verb 3 በሚል ነው የሚገለጽ ማለት ነው። past perfect tense ይባላል። ሁሌ ስሙን ስንጠራው እንዳይሰለቻችሁ እንጂ ማለቴ ነው። I had taken a shower before I went to bed. What is the first action? First action ማን ነው? የመጀመሪያ ድርጊት ማን ነው? ሻወር መውሰድ። second action እሳ ወደ መኝታ ቤት። አሁን ለጀማሪዎች የሚያስቸግራቸው ምን መሰለ? እቺ ቴክን የምትለው ቴክን ነው የሚያውቋት። እንዴት ትምጣ እቺ ኤን የምትጨምረው አይደል እንዴ? ስለዚህ እናንተ ማጥናት ያለባችሁ ኢሬጉላር ቨርብስ የሚሉትን ይሄ ኢዲ የማይጨምሩትን ካጠናችሁ ሌላው ኢዲ እንደሚጨምር ታውቁታላችሁ ማለት ነው። ኦኬ I had taken a shower before I went to bed። እሺ እሷ በልሲ አሁን ስትነግረኝ ማለት ነው ከማግባቷ በፊት እሷ እኔን ከማግባቷ በፊት ልጅ ነበራት ወይም አላት ብለኝ she had a child before she got married to me or she married me. Okay, she married me or she got married to me. ጎበዝ። ስለዚህ እዚህ ጋር had የደገምኩት ለምንድን ነው? had ምን ያስከትላል ያለው verb 3 አይደል? እዚህ ጋር had verb 3 ካስከተለ እቺ had ነበራት ነው ያልኩህ እኮ። she had a child before she married me. What is the first one? የመጀመሪያው አክሽን ምንድነው? ልጅ መውለድ ነው። ሌላ ልጅ ወልዳ ነበር እኔን ከማግባቷ በፊት ነው የሚለው አይደል እንዴ? የሶ ነው። she had a child before she married me. እኔን ከማግባቷ በፊት ሌላ ልጅ ወልዳ ነበረ። is that okay? ተጋተናል ወይ? በጣም ጥሩ። ስለዚህ ይሄ አክሽን ምንድነው ማለት ነው? ሁለት አክሽኖች ይኖራሉ። አንዱ ከመከናወኑ በፊት ቀድሞ የሚከናወነው የመጀመሪያውን አክሽን የምንገልጽበት ነው ማለት ነው። ምን ይባላል? ፓስት ፐርፌክት ይባላል። የሩቅ ሐላፊ ፓስት ፐርፌክት ቴንስ። የሩቅ ሐላፊ የሩቅ ያልነው የመጀመሪያ ሐላፊ ስለሆነ የሩቅ ምንድን ሐላፊ ነው። ግን ከሁለተኛው አክሽን በፊት ስለሆነ የሩቅ ሐላፊ እንበለው። የተባባ ነው አይደል? ኦኬ በጣም ጥሩ። ኔጌቲቭ ስናደርገውስ ምን ይሆናል? hadn't ማድረግ ነው። ምን መጨመር ነው እዚህ ጋር? hadn't በልሲ say speak up hadn't. okay so እስቲ ምን ይሆናል ማለት ነው? she hadn't had አይደለ? had a child
before she married me ምን ማለት ነው ይሄ? እኔን ከማግባቷ በፊት ልጅ አልነበራትም እየተባባ ነው። ያ ድርጊት የመጀመሪያው አክሽን አልተከናወነም ማለት ነው ከሁለተኛው አክሽን ማለት ነው። ቀድሞ ግልጽ ነው። ኔጌቲቭ ሲሆን ማለት እኔን ከማግባቷ በፊት ልጅ አልወለደችም አልነበራትም እያልኩ ነው ማለት ነው። በጣም ጥሩ። ስለዚህ ኔጌቲቭ ሲሆን hadn't ማድረግ ነው። ግልጽ ነው። የቅድሙ ኔጌቲቭ ሲሆን ምን ይሆናል? I had a book አልኩኝ። አሁን እዚህ እስቲ ለብዙዎች ስለሚያስቸግር ማለት ነው I had a book. What is the negative form of this one? ይሄ ማለት ነው መጽሐፍ ነበረኝ አይደል? እሺ አልነበረኝም ስትልስ አይ እንደዚህ I hadn't እንዳትለኝ I didn't have a book. I did not have a book. ኔጌቲቭ ይሄ ማለት መጽሐፍ አልነበረኝም ነው። መጽሐፍ አልነበረኝም መቼ? ከዚህ በፊት ማለት ነው። I didn't have a book. ይሄኛው ግን had plus verb 3 ሲሆን past perfect የሩቅ ኃላፊ verb 3 በሚከተልበት ሰዓት ኔጌቲቭ did not ሳይሆን hadn't ነው። ግልጽ ነው። ግን ያልገባ ነገር አለ? ግልጽ ያልሆነ ነገር ካለ ግልጽ ያልሆነ ተው። ኦኬ አሁን ደግሞ ምን እናደርጋለን መሰለ? had been እናርጋት እስቲ። ከዛ ምን ing ምን እናርጋት? ing እናርጋት። ምን አልኩ እስቲ? ምን አልኩ? had been ብለን ምን እንቀተል ደግሞ? I had been, she had been, we had been, they had been, he had been, it had been እያልኩ ልስራ እስቲ ደግሞ አሁን ደግሞ እሺ ለምሳሌ ቅድም የሰጠኋችሁ at 9 አልኩኝ አይደለ? at 9 I was reading a book. reading ምን ማለት ነው? በ9 ሰዓት መጽሐፍ እያነበብኩ ነበር ነው። 9 ሰዓት መጽሐፍ እያነበብኩ ነበር ነው። ጨርሰዋል? እሺ እቺንሳ እንደዚህ ባረጋትሳ at 9 I had been reading a book ብዬ ምን ማለት ነው? at 9 I had been reading a book. መጽሐፍ ይሄም አንብቤ ነበር በ9 ሰዓት መጽሐፍ እያነበብኩ እስቲ በ9 ሰዓት መጽሐፍ እያነበብኩ ይኸውልህ አሁን ሲሳይ ምን መሰለ ግራመር ብዙ ሰው የገባኝ መስለውና ይደጋግም የገባኝ መስሏል ሸምዶ ስለሆነ የሚይዘው ኮንሴፕቱን ስለማይዘው እንግሊዝኛ ከሰዎች ፊት አውራስ ባል ኮንፊደንስ የሚያጣው ለዛ ነው። ግራመር ፎርሙላ ብቻ ከሆነ ነው ግራመር በጣም የሚያስጠላ ትምህርት የሚሆነው። but if it is like conceptual understanding ሲኖራችሁ ግን it's amazing. okay ይሄኛው የመጀመሪያው at 9 I was reading ይሄ ካልገባኝ ስለማይገባ ነው ማነጻጸሪያ የጻፍኩት። at 9 I was reading a book 9 ሰዓት ላይ መጽሐፍ አንብቤያለሁ ወይስ እያነበብኩ ነበር ወዛል አይደል? እያነበብኩ ነበር። እሺ at 9 I had been reading a book እስከ 9 ሰዓት መጽሐፍ እያነበብኩ ነበር። እስከ 9 ሰዓት እስከ 9 ሰዓት መጽሐፍ ይውላችሁ had been at 9 I had been reading a book እስከ 9 ሰዓት ምን እያነበብኩ ነበር? መጽሐፍ እያነበብኩ ነበር እስከ 9 ሰዓት። at 9 I had been reading for 3 hours 9 ሰዓት ሲሞላ ለ3 ሰዓት ያህል መጽሐፍ አንብቤያለሁ ነው። ግልጽ ነው ወይ? ግን 9 ሰዓት ይሄኛው ምንድነው ብያለሁ? at 9 I was reading a book 9 ሰዓት ላይ ሂደት ላይ ነው ነበርኩ እያነበብኩ ነበር። at 9 I had been reading a book እስከ 9 ሰዓት እዛ በፊት ነው የጀመርካት ማለት ነው ነገር ይዋል እና እስከ 9 ሰዓት ሊሚት ናት እያነበብክ ነው ማለት 9 ሰዓት እስኪሞላ ድረስ ለ3 ሰዓት መጽሐፍ አንብቤያለሁ ነው። ይሄ ግልጽ ነው ግን ኦኬ በጣም ጥሩ። ያልገባችሁ ነገር አለ ግን እዚህ ጋር ኔጌቲቭ ሳረገውስ ምን ላድርገው? እዚህ ጋር ኔጌቲቭ hadn't been ing አይደለ? ለምሳሌ እስቲ እቺን እስቲ ንገረኝ እስቲ at 9 I hadn't been reading
for 3 hours ምን ማለት ነው? 9 ሰዓት እስኪሞላ ድረስ ለ3 ሰዓት አልሞላኝም መጽሐፍ ሳነብ 2 ሰዓት አንብቤ ሊሆን ይችላል 2 ተኩል ሊሆን ይችላል እየተከበናል እስከ 9 ሰዓት ለስ መጽሐፍ ማንበብ ከጀመርኩ ስንት ሰዓት አልሞላኝም 3 ሰዓት አልሞላኝ እንጂ አላነበብኩም አይደል አንብበሃል ስታዩት ይሄ ኔጌቲቭ ነው አይደል ግን ፖዚቲቭ ትርጉም ነው ያለው ኢዛር ኦኬ በነገራችን ላይ አንድ ነገር ልንገር ግራመር አታንብቡ ግራመር አትማሩ ምናምን እንደዛ አይደል ይሄንን በፊሉና በጥራዝ ነጠቅ እንግሊዝኛ የለመደ ሰው እንደዚህ አይነት ምክር ነው የሚሰጠው ግራመር ማለት ነው it is the rule of the language ምን ማለት ነው የቋንቋ ህግ ነው የሶ ነው የቋንቋ ህግ ነው ግድ እኮ ነው እንዴ right okay ግን ስትማሩ you have to understand the concept right ኮንሰፕቱን አንደርስታንድ ካረጋችሁት በቃ ኮንፊደንትሊ እንግሊዝኛ ማውራት ጀምራላችሁ ከሰው ፊት ማለት ነው ይሄን ይመስላል this is unique english እንግሊዝኛን በልዩነት መማር ከፈለጉ ወደ unique english ጎራ ይበሉ ከዚህ በተረፈ እንግዲህ እንደዚህ አይነት ትምህርት እንዲቀጥላችሁ ከፈለጋችሁ ፕሊዝ ኮሜንት ላይ ጻፉልኝ እያንዳንዱ ነገር ገብቶኛል አልገባኝም ምናምን የሚሉ ነገሮችን እስቲ ቁጭ አድርጉልኝ ጥያቄ ልስጣቸው እንዴ ሲሳይ አንድ 5 ጥያቄ ልስጣቸው ኦኬ እነዚህ ጥያቄዎች አሁን አንዱን እሰራላችኋለሁ ሌላውን ግን ኮሜንት ሴክሽን ላይ ማንኛውም ተማሪ ግድ ነው at 8 p.m. I blank my homework for 5 hours ይላል አይደል እዚህ ጋር ምን አለ for 5 hours የሚለው አይደል 8 ሰዓት ሲሆን ለስንት ያህል እንቅልፍ ተኝቻለሁ 8 ሰዓት ሲሞላ ለ5 ሰዓት ያህል እንቅልፍ ተኝቻለሁ ነው ስለዚህ መልሱ ማን ነው had been sleeping ለምንድን ነው duration of time አለ እዚህ ጋር ምን አለ እዚህ ጋር duration ቆይታ አለ ማለት ነው እየተጋባን ነው ሌሎቹን በዚህ ምሳሌ መሰረት ማለት ነው 2 3 4 እንሰራላችሁ ከዛ ሁለተኛው ትዕዛዝ ምን ይላል correct the mistakes ምን ይላል ስተቶችን ምን በል ነው አስተካክለ እንደገና ጻፍ ነው የሚለው ኮሜንት ሴክሽን ላይ ሁላችሁም ጻፉ Thank you for watching. This is Unique English where you can learn English uniquely. እንግሊዝኛን በልዩነት መማር የሚፈልግ ሰው ካለ ወደ Unique English ጎራ ይበል. Bye.